ዛሬ የምንነጋገረው እንግዲህ ስለ ከበባ ነው። ስለ መከበብ፣ ከበባንም ሰብሮ ስለ መውጣት ነው ዛሬ የምንነጋገረው። ይሄ ትልቅ ርዕስ ነው ዛሬ የምንነጋገርበት። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ድጋሚ ተገናኝተናል። በቀጥታ ኦሪት ዘፍጥረት ምዕራፍ 19 ላይ ነው የምንሄደው። ዛሬ ስለ አንድ የተከበበ ሰው ያንን ከበባ እንዴት እንደወጣ እናይና እንደተለመደው ደግሞ ወደ ህይወታችን መተን ካለብን የህይወት ከበባ፣ ካለብን ምድራዊ ከበባ፣ ካለብን ክፉ ከበባ፣ ከተከበብነው አደገኛ ወጥመድ እንዴት ሰብረን እንደምንወጣ ትልቅ ትምህርትና ጥበብ ተነጋግረን የዛሬውን ትምህርታችንን እንቋጫለን። በኦሪት ዘፍጥረት ምዕራፍ 19 ላይ አንድ የተከናወነ ታሪክ አይተናል። ሎጥ ተከበበ። ሎጥ ከመከበቡ በፊት ግን ለምንድን ነው የተከበበው የሚለውን ምክንያቱን እንዲህ። የሎጥ ቤት፣ የሎጥ መኖሪያ ቤት፣ የሎጥ ጎጆ ከነቤተሰቡ እጅግ በጣም አደገኛ በሆኑ ከባቢዎች ተከበበ። ከመከበቡ በፊት ግን ምንድን ነው የሆነው? ለሎጥ መከበብ ምንድን ነው ያበቃው የሚለውን እንመልከት። ሎጥ በሰዶም እንደሚኖር እናውቃለን። ሎጥ በዛች ከተማ ሲኖር ከዕለታት አንድ ቀን በሰዶም በር ላይ ተቀምጦ እያለ ሁለት ሰዎች ወደ ከተማ ገቡ። ጽሑፉ ሲጀምር እዚህ በምዕራፍ 19 ላይ ሲጀምር ምንድን ነው ብሎ የሚጀምረው ታሪኩ? በመሸም ጊዜ ሁለቱ መላእክት ወደ ሰዶም ከተማ ገቡ ነው የሚለው። ሁለቱ መላእክት። እነዚህ ሁለቱ መላእክት ምን ሊያረጉ ነው የሚለውን ብዙ ጊዜ ተደጋጋሚ ታሪኩን አይተነዋል፣ ተምረናልም፣ ተሰብከናልም፣ አንብበነዋልም። ዛሬ ግን በተለየ መልኩ የምናየው ሎጥ የተከበበበትን ብቸኛውን ምክንያት ለህይወታችን እንዲጠቅም አድርገን ነው የምናየው። ወይም የሎጥን ከበባ ወደ ህይወታችን አምተን የእኛንም ከበባ ተመልክተን ሎጥ የወጣበትን ከበባውን የሰበረበትን ኃይል እኛም ለብሰን ካለብን የግል ከበባ፣ ከዘመናችን ከበባ እንድንወጣ ሊያደርግ የሚችል ትምህርት ነው። እነዛ ሁለት መላእክት ወደ ከተማ ገቡ። በመሸ ጊዜ ወደ ከተማ ሲገቡ ሎጥ በሰዶም በር ላይ ተቀምጦ ስለነበረ አያቸው፣ እንግዳ እንደሆኑ ተረዳ። ሄደና በአክብሮት እጅ ነስቶ ጌቶች ሆይ እባካችሁን ወደ ቤቴ ግቡ፣ ወደ ባሪያችሁ ቤት ግቡ፣ ወደ አገልጋያችሁ ቤት ግቡ፣ መልካም የሆነን ረፍት ታርፋላችሁ፣ እግራችሁን ታጠቡ፣ ምግብም ብሉ፣ አረፍ በሉ እባካችሁ አላቸው። አንገባም፣ በአደባባዩ እናድራለን አሉት። አይሆንም አላቸው። ተደጋጋሚ ጥያቄውን አበዛ። ዘበዘባቸው ነው የሚለው። ዘበዘባቸው ማለት በእኛ ባጭር አማርኛ በተለመደው ቋንቋ ጨቀጨቃቸው፣ በጣም አስቸገራቸው፣ በጣም ለመናቸው ማለት ነው። አንድ ሰው አትዘብዝበኝ ማለት እባክህን አትጨቅጭቀኝ ማለት ነው። አብዝቶ ጠየቃቸው። እባካችሁ ወደ ቤት ግቡ፣ አንገባም። እባካችሁ ወደ ቤት ግቡ፣ አንገባም። እባካችሁ ወደ ቤት ግቡ፣ የለም በአደባባዩ እናድራለን፣ ከዚች ከተማ አንወጣም፣ ወደ አንተ ቤት አንገባም፣ እንደው እባካችሁ እግራችሁን ታጠቡና ምግብ ብትበሉ ግድ የለህም አንገባም ብለው ሲጨቃጨቁ ቆዩ። ከዛ በኋላ ፈቃዳቸው ሆነና ወደ ቤት ገቡ። የከበባው መነሻ ይሄ ነው። የነዚህ የሁለት መላእክት መግባት ነው የሎጥ ቤት የመከበቡ ምክንያት። ወደ ህይወታችን ስናመጣው ይችን ሐሳብ ብቻ ወደ ህይወታችን ስናመጣት ከአካባቢው የተለየ ነገር፣ ከተለመደው ነገር ወጣ ያለ ነገር፣ ከህብረተሰቡ ዕውቀትና ግንዛቤ ለወጥ ያለ ነገር፣ ህብረተሰባችን በዙሪያችን ያለው ሰው የሚኖረውን ኑሮ ለወጥ ያለ ኑሮ ካለን ወደ ቤታችንና ወደ ህይወታችን የሚገባው ነገር ለመከበባችን ምክንያት ነው የመጀመሪያው። ከዚህ ነው የምንማረው። ብዙ ጊዜ እኔ ታሪክን ሳነሳ ታሪኩን የመተረክ ጉዳይ አይደለም። እንደሚታወቀው እኔ የማስተምርበት መንገድ ሁሌም እንደምንነጋገረው ታሪኩ ውስጥ ያለውን ሐሳብ ወደ ህይወታችን አመተን ታሪኩን ትኩስ አድርገን ለህይወታችን የሚጠቅመንን ነገር ነው የምንነጋገረው። በተመሳሳይም እነዚህ ሁለት መላእክት ሲገቡ ነው የሎጥ ቤት ለመከበብ የተዘጋጀው። የሎጥ ቤት የተከበበው በእነዚህ ሁለት ሰዎች ምክንያት ነው፣ ሌላ ነገር አይደለም። ወደ ህይወታችን ለውጥ ሲገባ፣ ወደ ህይወታችን ለየት ያለ ነገር ሲገባ፣ ወደ ህይወታችን ጠንከር ያለ ነገር ሲገባ፣ ወደ ህይወታችን ውበት ሲገባ፣ ወደ ህይወታችን ስክነት ሲገባ አመፅንና ክፋትን በተሞላ ህዝብ መሃል ከሆነ የምንኖረው፣ በነጣቂና በተኩላዎች መካከል ከሆነ የምንኖረው፣
ወደ ቤታችንና ወደ ሕይወታችን የተለየ ነገር ሲገባ እንከበባለን። ትልቁ ነገር ይሄ ነው። ወደ ሎጥ ቤት የገቡት ሰዎች ለየት ያሉ ሰዎች ናቸው። በመልካቸውም፣ በአቋማቸውም፣ በተልኳቸውም፣ በባህሪያቸውም ለየት ያሉ ሰዎች ናቸው። ወደ ሎጥ ቤት ገቡ። ወደ ሎጥ ቤት ሲገቡ ማታ ላይ የአካባቢው ሰው የሎጥን ቤት ከበበው። የከበቡት ምን አይነት ሰዎች ናቸው ሲባል ከልጅ እስከ አዋቂ፣ ከልጅ እስከ አዋቂ፣ ሽማግሌው፣ ሴቱም ወንዱም ማለት ነው። የከተማው ሰዎች በሙሉ የሎጥን ቤት ከበቡት። ለምንድን ነው የሎጥን ቤት የከበቡት? ሎጥ ወጥቶ አናገራቸው። ለምንድን ነው ቤቴን የከበባችሁት አላቸው። እነዚህ ሰዎች አመፀኛ ሰዎች ናቸው። እነዚህ ሰዎች በጣም ክፉ ሰዎች ናቸው። እነዚህ ሰዎች በጣም ጨካኝ ሰዎች ናቸው። የዚች የሰዶም ከተማ ሰዎች አሁን በዓለማችን ላይ እንደሆነው ቅጥ አምባራቸው የጠፋ ዝብርቅርቃቸው የወጣ እጅግ በጣም ጨካኞች፣ እጅግ በጣም ነጣቂዎች፣ አመንዝራዎች የሆኑ ናቸው። በተመሳሳይ የጾታ ልምምድ፣ በተመሳሳይ ጾታ የፍቅርና የመዳራት ህይወት ያበዱ፣ የደነዘዙ፣ የጠፉ ናቸው። እኔ ታሪኩን ደጋግሜ ሳነብ፣ ታሪኩን በደንብ ሳየው ምን ይሰማኛል መሰላችሁ? እነዛ ሰዎች ሰዎች ተባሉ እንጂ ሰው የመሆንም መደብ የላቸው። ከእንስሳ የባሱ ከአራዊትም የከፉ በጣም አደገኛ ሰዎች ናቸው። በጣም ጨካኞች ናቸው። የሚፈልጉትን ካጡ አሰቃይተው ነው የሚገሉ። በጣም ክፉዎች ነበሩ። ወደ ሎጥ ቤት ሄዱና የሎጥን ቤት ከከበቡ በኋላ ከልጅ እስከ አዋቂ፣ ሽማግሌው፣ አዛውንቱ፣ ጎልማሳው ሁሉ ህፃናት በሙሉ የሎጥን ቤት ከበቡትና ሎጥ ወደ ውጭ ወጥቶ ሲያናግራቸው ለምንድን ነው ቤቴን የከበባችሁት? ምን አድርጌ ነው? ምን ክፋት ተገኝቶብኝ ነው? ምንድን ነው ብሎ ጠየቃቸው። ወደ ቤትህ የገቡትን ሁለት ሰዎች ወደ ውጭ አውጣቸዋል። ለምን? እናውቃቸው ዘንድ። እናውቃቸው ዘንድ ማለት ምን ማለት ነው? እንተዋወቃቸው፣ ምግብ እናቅርብላቸው፣ የሚጠጣም ይዘን መተናል፣ ገላቸውን ይታጠቡ፣ ልብስም ይቀይሩ፣ የተሻለ መኝታም አዘጋጅተናል፣ አረፍ ይበሉ፣ አካባቢውንም ይጎብኙት፣ ልጆቻችንንም ይባርኳቸው፣ ያስተምሩልን ለማለት ነው እንዴ? እንወቃቸው ማለት እንተዋወቃቸው ማለት አይደለም። ምን ማለት ነው? ከነሱ ጋራ የግብረ ሥጋ ግንኙነትን እንፈጽማለን ማለት ነው። የገቡት ሁለት መላእክት ናቸው፣ ግን ሁለት ሰው መስለው ወንዶች ናቸው፣ ሴቶች አይደሉ። እነዚህ ሰዎች ከልጅ እስከ አዋቂ ነው የሎጥን ቤት የከበቡት። አውጣቸው፣ እንፈልጋቸዋለን አሉ። ሕግ የሌለባት ከተማ፣ ትልቅ ሰው የሌለባት ከተማ፣ ሃይ የሚላቸው ሰው የሌለባት ከተማ፣ ሀፍረት የሌላት ከተማ፣ በውርደቷ የከበረች ከተማ፣ ክብሯን በሀፍረቷና በውርደቷ የገነባች ከተማ፣ ወንድ ከወንድ ሴት ከሴት በተመሳሳይ ጾታ ወሲብ የደነዘዘች ያበዱ ወደ አውሬነት የተቀየሩ ሰዎች ክምችት ያለባት ከተማ፣ በጣም አደገኛ ከተማ ናት። ሰዎቹን አውጣቸው አሉ በግልጽ። አንድ ሰው እኮ ይሄንን የሚያደርገው በድብቅ ነበር። ወንድ ከወንድ ጋር፣ ሴት ከሴት ጋር በድብቅ ነው የሚያደርጉት። በእርግጥ ይሄ ነገር ከምን መጣ የሚለው ረጅም ታሪክ ስለሆነ በሌላ ጊዜ እሰራዋለሁ። ይሄ የተመሳሳይ ጾታ ወሲባዊ ልምምድ ድሮም የነበረ ነው። ግን እንዴት ነው ወደ ሰዎች የመጣው? ልምምዱ ከምንድን ነው የመጣው? አሁን ድረስ ዘልቆስ ምድሪቷን የሚያስጨንቃት እንዴት ነው የሚለውን በሌላ ጊዜ በሰፊው እንነጋገርበታለን። ራሱን የቻለ ፕሮግራም ሰርቻለሁ። እንዳይሰፋብኝ ግን እዛ ቦታ ያለውን የሎጥን ቤት ከበባ እንመልከትና ወደ ህይወታችን እንመለስ። ከበቡት ከልጅ እስከ አዋቂ በግልጽ በአደባባይ። ልናውቃቸው እንፈልጋለን፣ ልንደፍራቸው እንፈልጋለን ነው፣ ሌላ ነገር የለም። ወንዶቹን ምን ቸገራቸው? ይሄ ዘመን ምን እያለን ነው ታዲያ? በተመሳሳይ ህግ ወጥቶላቸው እንዳትነኳቸው፣ እንዳትናገሯቸው በግብረ ሰዶማዊነት። ይሄ ሰዶም የሚለው የከተማዋን ስም ነው የያዘው። ግብረ ሰዶማዊ ማለት የሰዶም ስራ ማለት ነው። ሰዶማውያን ይሰሩት የነበረው ስራ ማለት ነው። ስሙን ከዛ ወርሶ ቀረ እስካሁን ድረስ። ምድር ላይ ለመጀመሪያ ጊዜ የተመሳሳይ ጾታ ወሲብ፣ የተመሳሳይ ጾታ ፍቅር፣ እንደዛ አይነቱ መዳራትና አደገኛ ብልግና ምድር ላይ ሲገለጥ በሰዶም ከተማ ነበር የተገለጠው ለመጀመሪያ ጊዜ። ከዛን ጊዜ በኋላ ግብረ ሰዶም ተብሎ ተጠራ። የሰዶም ስራ ማለት ነው። የዛች የከተማዋ ስራ ምንድን ነው ሲባል ወንድ ከወንድ ሴት ከሴት እንደፈለጋቸው ይዳሩ ነበር ነው። ወንድ ከወንድ ሴት ከሴት ጋር ምን አይነትስ እርካታ ነው የሚያገኙት? ምን አይነትስ የጭንቅላት ዝግጅት ነው ያለው?
በውኑ ጤነኞች ናቸው ወይ ሲባል ጤነኞች ብቻ ናቸው አይደሉም የሚል ጥያቄ ብቻ አይደለም የሚነሳው፣ ሰው ናቸው ወይ የሚለውም ትልቅ ጥያቄ ነው። አንዳንዴ ጤንነት ሰው በመሆን ላይም መታወክ አለ። ሰውነትህ እንዳለ ሰው መሆናችንም ሳይጠፋ አንዳንዴ መታወክ አለ። አንዳንዴ የአእምሮ ብልሽት አለ። አንዳንዴ የሥነ ምግባር ብልሽት አለ። እንዲህ አይነት ሰዎች ግን እንዴትስ ተለማመዱት? እንዴትስ አዳበሩት? ለመሆኑ ሰው ናቸው ወይስ የሚል ትልቅ ጥያቄ ነው የሚነሳው። በጣም ከባድ ጥያቄ ነው። ያቺ ከተማ የሰራችው ስራ ነው አሁን ድረስ ሰዶም ገሞራ፣ የሰዶምና የገሞራ ኃጢአት ተብሎ ያቺ በሳት የነደደችው ከተማ ግብረ ሰዶም ይባላል። አሁን ጌይና ሊዝቢያን ብለው ስሙን ቀይረውታል። ዞሮ ዞሮ ያቺን የሰዶምን ገሞራ ልምምድ ነው እያደረጉ ያሉት በአደባባይ በግልጽ። አሁንም በአንዳንድ ሀገሮች ላይ ምናልባትም የዓለምን 80% ክፍል ይዘው እየተንቀሳቀሱ ነው። ሕግ ወጥቶላቸው እንዳትናገሯቸው እንዳትነኳቸው የሚባልበት ከተማ አለ። ግብረ ሰዶማዊነትን ወይም የተመሳሳይ ጾታን የፍቅር ግንኙነት፣ ትራንስጀንደር ወይም የጾታን መለወጥ፣ ጾታን የመቀየርን ፍላጎትና ፈቃድ ብታጣጥል፣ ትምህርት ብትሰጥ፣ ብትቃወም፣ ቪዲዮ ብትሰራ፣ መጽሐፍ ቅዱስ ጠቅሰህ ብትናገር የምትታሰርባት፣ ጥቅማጥቅም የምትታገድበት፣ ከመስሪያ ቤት የምትባረርበት ሀገር አለ። አሁን በእንግሊዝ ሀገር የሚኖሩ፣ በጀርመን የሚኖሩ፣ በካናዳና በአሜሪካ የሚኖሩ ሰዎች እኔን በግል አማክረውኛል። ልጆቻችንን፣ ቤተሰባችንን ወደ ኢትዮጵያ ልናመጣ እንፈልጋለን። ኢትዮጵያ ውስጥ ደግሞ ያለው ሁኔታ አሁን ብዙም እየፈራ ነው። ኢትዮጵያ ላይ የፖለቲካ ግርግር አለ። እንዴት እናድርግ ብለው ያነሱልኝ ሀሳብ አለ። ቤተሰቦቻቸውን ወደዚህ ሲያመጡ፣ ልጆቻቸውን ወደዚህ ሊያመጡ ሲፈልጉ የተሻለ የትምህርት ዕድልና የተሻለ ነገር ያገኛሉ ብለው አስበው አይደለም። ቢያንስ ከዚህ ቆሻሻ ነገር ልጆቻችንን እናርቃለን ብለው ነው። ተመርረው፣ ፈርተው፣ ሰግተው፣ በጣም ተጨንቀው፣ ብዙ ቤተሰብ ተኮራርፎም ብዙ ኢትዮጵያውያንም በውጭ ያሉ የተበታተነ ቤተሰብ አለ፣ የተፈታ ትዳር አለ። እሷ ለብቻው የጀመረችው ነገር አለ ከሴት ጋር፣ እሱ ለብቻው የጀመረው ነገር አለ ከወንድ ጋር። ልጆችን በተመሳሳይ ጥሩ የሆኑት ደግሞ ልጆቻችን እንዳይጠፉ፣ ቤተሰባችን እንዳይበተን፣ ይሄ ቆሻሻ ነገር እንዳያገኛቸው፣ እዛ ሰዶም ላይ ያሳበዳቸው መንፈስ ቤታችን እንዳይገባ ብለው የሚጨነቁ ብዙ ሰዎች አሉ። አንዳንድ ሰዎች አማክረውኝ ያውቃሉ። ቤተሰባችንን ሰብስበን ልንመጣ እንፈልጋለን፣ ልጆቻችን ኢትዮጵያ ልናሳድግ እንፈልጋለን ብለዋል። በተመሳሳይ ኢትዮጵያም በሆነ ፐርሰንት እየገባችበት ነው እዚህ ነገር ውስጥ። የህዝቡ ቁጣና የህዝቡ ኃይለኝነት ነገሩን ዘግቶ ይዞት ህግ ወጥቶ በይፋ እንደፈለጋቸው አልሆኑም እንጂ ኢትዮጵያ ውስጥም ውስጥ ለውስጥ ከግማሽ ፐርሰንት በላይ ሄደዋል ጉዳዩ። ይህም ብታረግ ማንም ነገር አይልህም። ህዝቡ ከባድ ስለሆነ እንጂ እንደ ፖለቲካ ማንም ሀይ የሚል የለም። ተፈቅዷል። ማንም የሚከለክል የለም። ህገ መንግስታዊ ማዕቀቡ ግን ስላልተነሳ፣ ድንጋጌው ስላልተቀየረ ግን በይፋ የወጣ ህግ የለም እንጂ ኢትዮጵያ ውስጥም ይሄ ነገር አስጊ ነው። ኢትዮጵያ መሸሻ አትሆንም። በአሁኑ ሰዓት ለዚህ ነገር ራሷ እየገባችበት ነው፣ እየተዘፈቀችበት ነው። ትልልቅ ሰዎች እዚህ ጉዳይ ውስጥ አሉበት። የተከበሩ የምንላቸው ሰዎችም ከላይ በለበሱት ካባ ተሸፍነው ችግር ውስጥ አሉበት። እግዚአብሔር ግን ይታደገን ነው። ለማንኛውም ወደ ሎጥ እንመለስ። የሎጥን ቤት ከበቡት። ለምንድን ነው አላቸው? እናውቃቸው ዘንድ ነው አውጣቸው አሉት። እባካችሁ አለ እሱ ደግሞ እንግዶቹን ከማክበሩ የተነሳ ነውሩንና ብልግናውን ከመፍራቱና ከመጸፉ የተነሳ እባካችሁ ይሄንን ነውር፣ ይሄንን ብልግና፣ ይሄንን ክፉ አመፅ እባካችሁን በእነዚህ እንግዶች ላይ እንዳትፈጽሙ አለ። እነዚህ እንግዶች ወደ እኔ ገብተዋል፣ እኔ ቤት አርፈዋል። እባካችሁ መንገደኛ አታስቀይሙ፣ እባካችሁ እንግዳ ሰው አትረብሹ፣ እባካችሁን ይሄን አታድርጉ። ይሄንን ከምታደርጉ ይልቅ አለ የሎጥ ጻድቅነት፣ የሎጥ ጭንቀት የፈጠረው አንድ ዋስትና መጣላቸው። እባካችሁን ይሄንን ከምታደርጉ በቤቴ በፊታችሁ የምታውቋቸው ሁሌ የምታዩዋቸው ቤቴ የሚኖሩ ወንድ የማያውቁ 2 ሴት ልጆች አሉኛል። 2 ልጃገረዶች አሉኝ ማለት ነው። 2 ልጃገረድ ልጆች አሉኝ፣ እነሱን ላውጣላችሁ አላቸው። እንወቃቸው ማለት እንተዋወቃቸው ቢሆን 2 ሴት ልጆችን ውሰዱ ሊል አይችልም ነበር። ምክንያቱም ሰዎቹን እንተዋወቃቸው እያሉ ልጆችን ተዋወቃቸው ሊል አይችልማ። ሐሳቡ ምንድነው ከተባለ በቀጥታ እነዚህ ሰዎች ላይ የግብረ ስጋ ግንኙነት እንፈጽምባቸዋለን፣ አውጣቸው ነው። ሰዎቹ ወንዶች ናቸው፣ ግን መላእክት ናቸው። ስለዚህ ይሄ በጣም ነውር ነገር ነው፣ እጅግ በጣም አጸያፊ ነው። ስለዚህ ወንዶች ናቸው፣ ግን የእግዚአብሔር ሰዎች ናቸው፣ የእግዚአብሔር መላእክት ናቸው፣ መናፍስት ናቸው። በሰው አምሳል፣ በሰው ገጽ፣ በሰው አካል ተገልጸው ግን ቤት ውስጥ ገብተዋል። በሎጥ ቤት እባካችሁ ብሎ ለመናቸው። ሰዎቹ ሊሰሙ አይፈልጉም።
በነገራችን ላይ በዚህ አይነት መንፈስ የተጠመዱ ሰዎች ምንም አይነት ልዋጭ ብትሰጧቸው፣ ምንም አይነት መደለያ፣ ምንም አይነት ማባበያ፣ ምንም አይነት ሌላ መደራደሪያ ብታቀርቡላቸው አይፈልጉም። ምክንያቱም ሰው አይደሉም። በነገራችን ላይ መደራደር የሚችል የሰው ባህሪ ነው። ማሰብ የሚችል ማገናዘብ የሚችል ነገሮችን ማመዛዘን የሚችል ሰው ነው የሚደራደረው። እነዚህ ሰዎች ሊደራደሩ አይፈልጉም። በቃ እንደተንከባለለ ድንጋይ የሚፈልጉት ድረስ ሄደው ጥሰው ገብተው የሚፈልጉትን አድርገው ካላረፉ በስተቀር እነዚህ ሰዎች ይሄን ከምታረጉ ይልቅ ተውትና ይሄንን አድርጉ ብትሏቸው አማራጭ አይፈልጉም። በጭራሽ በአማራጭ መንገድ አይሄዱም። በፍጹም አሉት። በሩን ነቅለው ሊገቡ እስከሚችሉ ድረስ አነቃነቁት። የውጭውን በር ቤቱን ሊሰብሩት ደረሱ። ሎጥ ተጨነቀ። ኧረ እባካችሁ 2 ልጆች አሉኝ፣ እነሱን ውሰዱ፣ እነዚህን እንግዶች አትንኩ። በፍጹም አንፈልግም፣ አውጣቸው እነዛን ሰዎች አሉ። ይሄ የሎጥ ከበባ። እስኪ ጉዳዩን ከመቋጨታችን በፊት የሎጥን ታሪክ ከመዝጋታችን በፊት እስኪ ወደኛ ህይወት እናምጣው። ርዕሳችን ምንድን ነው? ስትከበብ አትፍራ። ስትከበብ አትፍራ። እግዚአብሔርን የምታመልክ ከሆነ፣ ጻድቅ ልብ ካለህ፣ ቅን ከሆንክ፣ በእግዚአብሔር የምትመካ ከሆነ፣ የሰዎችን ክፋት የማትተባበር ከሆነ ስትከበብ አትፍራ። አሁን ምድራችን ተከባለች። በጦርነት፣ በስደት፣ በረሃብ፣ በችግር፣ በህመም፣ በተመሳሳይ ጾታ መዳራት ምድራችን ተከባለች። ህይወታችንም በተለያዩ ክፉ ሰዎች ተከበዋል። በግል ህይወታችን ስንመጣ በብዙ ነገር ተከበናል። በጣም በብዙ ነገር። በመኖሪያ ስፍራ ያሉ ምቀኞችና ቀናተኛ ሰዎች ከበው ዕለት ዕለት ያደባሉ፣ ይነዘንዙናል፣ ሰበብ ይፈልጉብናል፣ በየቀኑ ያስቸግሩናል። መስሪያ ቤት ስንሄድ እንደዛው፣ አገልግሎት ስፍራ በየቤተ እምነቱ ስንሄድ እንደዛው፣ በአገልግሎታችን፣ በመኖሪያ ቤታችን እንደዛው፣ በትዳራችን እንደዛው፣ በስራ ቦታችን እንደዛው፣ በመንገዳችን እንደዛው፣ በህይወታችን እንደዛው። ያልተከበብንበት ጉድ የለም። በዚህ በኩል የሃይማኖት ከበባ አለ፣ በዚህ በኩል የፖለቲካ ከበባ አለ፣ በዚህ በኩል የኢኮኖሚ ከበባ አለ፣ በዚህ በኩል የስደት ከበባ አለ፣ በዚህ በኩል የስነ ምግባር ብልሽት፣ አደገኛ የሆነ የዝሙት መንፈስ ከበባ አለ። ባልተከበብነው ነገር የለም። በሞት ተከበናል፣ በማጣት ተከበናል፣ በመራብ ተከበናል፣ በጦርነት ተከበናል፣ በነፍሰ ገዳዮች ተከበናል፣ በነጣቂዎች ተከበናል፣ በክፉ አድራጊዎች ተከበናል። እጅግ በጣም አመፅን በተሞሉ ጨካኝ ሰዎች ተከበናል። አእምሯቸው ጠፍቶ እንደ አውሬ ከዛም በባሰ መልኩ በሆኑ ሰዎች ተከበናል። ባልተከበብነው ነገር የለም። እስኪ ይሄንን ቪዲዮ ትንሽ ገታ አርጉትና ወደ ህይወታችሁ ግቡና ለተወሰነ ሰከንድ እስኪ ራሳችሁን እዩ። ያልተከበባችሁበት ነገር አለ? ኢቭን በራሳችን ፍላጎት ተከበናል። ልናውቀው የማንችል ፍላጎት አለ ውስጣችን። ልንገታው ያልቻልነው ፍላጎት አለ ውስጣችን። ልንመራውና ልናስተካክለው ያልቻልነው ፍላጎት አለ ውስጣችን። ቀን በቀን የሚያሰቃየን ፍላጎት፣ ቀን በቀን ችግር ውስጥ የሚከተን ፍላጎት፣ የገዛ ፍላጎታችን እንኳን ተከበናል። 5-6 አይነት ፍላጎት ነው ያለን። በጣም ብዙ አይነት መሻት ነው ያለን። ብዙ አይነት ምኞት ነው ያለን። ግን የሚጠቅም አይደለም። የሚገርመው ነገር አንደኛው ፍላጎታችን አንደኛውን ፍላጎታችን የሚያጠቃ ነው። አንደኛው ፍላጎታችን አንደኛውን ፍላጎታችንን የሚንድ ነው። አንደኛው ፍላጎታችን አንደኛውን ፍላጎታችንን የሚያበላሽ ነው። አንደኛው ፍላጎታችን አንደኛውን ፍላጎት ደግሞ የሚያቀጣጥል ነው። እኛ ላይ ያልሆነብን ከበባ የለም። ትዳራችን ከበባ ውስጥ ነው በብዙ መጥፎ ነገር። ስራችን ከበባ ውስጥ ነው። መንገዳችን ከበባ ውስጥ ነው። ጤንነታችን ራሱ ከበባ ውስጥ ነው። በብዙ ህመም፣ በብዙ ድካም፣ በብዙ መዛል፣ በስጋም በስነ ልቦናም የተከበብንን በህመም ውስጥ ያልተከበበ ነገር የለንም። ግን ስትከበብ አትፍራ። የሁላችን አባት ነፍሱን ስለ ፍቅር የሰጠ በህይወት ያኖረን ኢየሱስ ክርስቶስ እንኳን በጌቴሴማኒ በዛች ምሽት ተከቧል። ከበባ ምድር ላይ ሁሌም አለ። ኢዮብ እጅግ በጣም ክፉ በሆኑ ድርጊቶች ተከቧል። ኢዮብ ያልሆነ የለም። የኢዮብን ታሪክ ሁላችን እናውቀዋለን። ታሪኩን አስፈላጊ ከሆነ በሌላ ጊዜ እሰራዋለሁ። ኢዮብ ያልሆነው ነገር የለም። እስኪ ኢዮብ እንዴት እንደተከበበ ተመልከቱ። የጤና ችግር፣ ልጆቹን አጥቶ፣ ሀብቱን አጥቶ፣ ወዳጆቹን አጥቶ፣ ሚስቱ እንኳን እንዴት እንዳላገጠችበት፣ እንዴት እንደናቀችው ሁሉ ትተውት በጽኑ መከራና እጅግ በጣም ከባድ በሆነ የሥጋ ደዌ የተከበበ ያልሆነው የለም። ሕይወታችን የኛም እንደዚህ ነው። የሎጥ ቤት ተከበበ። የሎጥ ቤት በተከበበ ጊዜ አልችላላቸው። ሰዎቹ በሩን ገንጥለው ቤቱን ደርምሰው ሊገቡ ሲሉ ውስጥ የነበሩት 2 መላእክት ወጡና ሎጥን ወደ ውስጥ አስገቡት።
አንዳንድ ጊዜ ምናልባትም የእግዚአብሔር ባህሪ የምንሆነውን ስንሆን ዝም ይላል። እግዚአብሔር አያይም እንዴ? እግዚአብሔር አይሰማም እንዴ? እግዚአብሔር ረስቶኛል እንዴ? ለእግዚአብሔር የማደርገው ነገር የምለምነው ልመና ከንቱ ነው እንዴ የምንልበት ነገር ከውስጣችን ከመዋጦ እስኪያልቅ ድረስ የከበበን ነገር እስኪያስጨንቀን ድረስ ነፍሳችን ልትወጣ ትንሽ እስኪቀረው ድረስ እግዚአብሔር ዝም ይላል። ምን ሆኖ ነው እስከምንል ድረስ። መጨረሻ ላይ ግን ይመጣል። ስትከበብ አትፍራ። ትልቁ ነጥብ ግን በእግዚአብሔር ታምናለህ ወይ ነው። ቅን ልብ አለህ ወይ ነው መጀመሪያ። ሲጀመርም ቅን ካልሆንክ፣ መልካም ካልሆንክ፣ እግዚአብሔርን የምታመልክ በእግዚአብሔር የምትመራ የእግዚአብሔር ልጅ ካልሆንክም አትከበብም። በነገራችን ላይ ልዩ የሆነ ነገር ነው የሚከበበው። እንስሳት ምን ይከባሉ ከተባለ ውሃን ይከባሉ። ውሃ በሌለበት እንስሳት አይከቡም፣ ይበታተናሉ። እንስሳት ምን ይከባሉ ከተባለ ዛፍን ይከባሉ ለጥላው ሲሉ። አእዋፋትም ዛፍን ይከባሉ ከላይ። ንቦች ምን ይከባሉ? አበባን ይከባሉ። በአበባ ዙሪያ ብዙ ንቦች አሉ። ምንድን ነው ሲባል የተለየ ነገር ነው፣ የሚፈልጉት ነገር ነው። ከነዚህ ሰዎች ጋር አብረህ ብትሆን ኖሮም ከባቢ ነህ እንጂ ተከባቢ አይደለም። ስለዚህ ከበባ ውስጥ አትሆንም። ብዙ ጊዜ የምትከበበውም ልዩ ስትሆን ነው። ጸጋ ወደ ቤት ሲገባ፣ ክብር ወደ ቤት ሲገባ፣ ሰላም ስትሆን፣ ኃያል ስትሆን፣ ከህዝቡ የተለየ ስትሆን፣ ብርቱ ስትሆን፣ መልካም ስትሆን ትከበባለህ። ያቺን መልካም ነገርህን ለመውሰድ ሰዎች ይከቡሃል። ትልቁ ነገር እኮ ነው፣ ሌላ ነገር አይደለም። ከህዝቡ ስትለይ፣ መልካም ስትሆን ክፉ እንድታደግ ይደረጋል። እኔ ትምህርት ቤት በነበርኩ ጊዜ የዩኒቨርሲቲ ተማሪዎች ይተነኮሱ ነበረ። ጎበዝ ተማሪዎች፣ የማያጨሱ ተማሪዎች፣ የማይጠጡ ተማሪዎች፣ ከሴት ጋር የማይቀብጡ ተማሪዎች፣ ፓርቲ ወጥተው የማይጨፍሩ ተማሪዎች፣ በጣም በጣም በጥሩ ዲሲፕሊን የሚማሩ ተማሪዎች። የሚገርመው ነገር ትምህርት ቤት ውስጥ ሰርገው በገቡ ካድሪ ተማሪዎች ይተነኮሱ ነበረ እንዲበላሹ፣ የማይረቡ ዜጋ እንዲሆኑ፣ ትምህርታቸውን እንዲያቋርጡ፣ በማይረባ ውጤት እንዲመረቁ፣ ለመንግስትም አዳሪ ካድሪ ተራ ጥቅመኛም እንዲሆኑ ይደረግ ነበር። በነገራችን ላይ ለምን? የተለየ ነገር ስለነበራቸው። እኔ በደንብ አቅ ነበር። ጥሩ ተማሪዎች ይተነኮሱ ነበረ፣ በዛ ኳሊቲ ተመርቀው እንዳይወጡ፣ ያንን ስብዕናቸውን እንዳያስጠብቁ የሚጸልዩ ተማሪዎች ነበሩ። የግቢ ጉባኤ ሁሉ አለው። ብዙ ተማሪዎች ይማራሉ። እንደየ እምነቱ ብዙ ሰው ይጸልያል። ጥሩ ዲሲፕሊን ያላቸው ተማሪዎች በዛ ዲሲፕሊን እንዳይቀጥሉ ይተነኮሱ ነበር። ለምን? ከበባ ውስጥ ናቸው። የተለየ ነገር ሲኖር ከበባ ውስጥ ነህ። በፍቅርህ ጥሩ ስትሆን፣ ከፍቅረኛህ ጋር በሰላም መኖር ስትጀምር፣ ስራህ ጥሩ ሲሆን፣ ውጤት ሲያስመዘግብ፣ በትምህርት ጥሩ ስትሆን፣ በባህሪ ጥሩ ስትሆን፣ በቤተሰብ፣ በሰፈር፣ በከተማው፣ በአካባቢው፣ በመስሪያ ቤት ትከበባለህ። በክፉ አድራጊዎች አሉባልታ ይነሳል፣ ወሬ ይነሳል፣ ምቀኞች ይነሳሉ፣ ይገፋፉሃል። ጭንቅላትን የሚነካ መጥፎ ነገር ይናገሩሃል፣ አንተ መልሰህ እንድትሳደብ። በዘረኝነት መጥተው ይከቡሃል፣ ያገሉሃል። አንተም ደግሞ ወደ ዘር ሐረግ ወደ ጎሳ ሄደ ዘረኝነት እንድትፈጥር እንድትመሳሰል ሰዎች በብዙ ከበባ ውስጥ ያስጨንቀዋል። ኢትዮጵያ ውስጥ እየሆነ ያለው ይሄ ነው። ኢትዮጵያ በብዙ ከበባ ውስጥ ነው ያለችው፣ በብዙ ከበባ ውስጥ። በዚህ ዘመን ሚዛናዊ የሆነ ሰው ራሱ የሚጠላበት ዘመን ነው። በእርግጠኝነት እኔም የማስተናግዳቸው አንዳንድ አስተያየቶች አሉ። ይሄን ያህል አቅን ፈጥረው እኔን ተች ማድረግ ባይችሉ ቀላል የማይባሉ ግን ጥቂት የሆኑ አስተያየቶችን እኔም አስተናግዳለሁ። እምነትህ ምንድን ነው? ምን አይነት ሰው ነህ? ምንድን ነው እዛም የምትለው? ሰው ሁሉ ወዳለው ትላለህ። ብሔርህ ምንድን ነው? ሃይማኖትህ ምንድን ነው? አጠራጥረናል የሚሉኛሉ። ከኔ ጋር ቴዎሎጂ አብረው የተማሩ እንኳን ይጠራጠሩኛሉ። ቀን በቀን ህይወቴን የሚያውቁ አገልግሎቴን የሚያውቁ በመዋል በማደሬ በግልጽ የሚያውቁኝ ሰዎች እንኳን ይጠራጠራሉ። ለምንድን ነው ከተባለ እኔ የማንንም የዘር ሐረግ አልገፋም፣ የማንንም የዘር ሐረግ አላንቆለጳጵስም። እኔ የመጣሁበትን የዘር ሐረግ አላንቆለጳጵስም። እኔ የምከተለውንም ሃይማኖት አላንቆለጳጵስም። በሃይማኖት እጠቀማለሁ። እግዚአብሔርን በማመን በህይወት እኖራለሁ እንጂ አላንቆለጳጵስም። የኔ ሃይማኖት ብቻ ናት ሉዓላዊት ብዬም አልመጻደቅም። በሃይማኖቴ እጠቀማለሁ፣ በህይወት እኖራለሁ እንጂ በትዕቢትና በአመፅ እኔ ብቻ ነኝ ልል አልችልም። ይሄ የኔ አቋም ነው። ይቺ ነገር ግን ከበባ ታመጣለች፣ ታገላለች። ዘረኛ እንድሆን፣ የዘር ሐረጌን እንድወግን፣ በዛኛው ጽንፍ እንድቆም፣ ሃይማኖቴን ወግኜ እንድቆም፣ ጸብ እንዳነሳ፣ ሰዎችን እንዳስተባብር፣ ግፊት እንዳነሳ፣ ህዝብ በህዝብ ላይ እንዲነሳ፣ ብዙ ነገር እንዳደርግ፣ እኔን እንኳን ወዳልሆነ አቅጣጫ ለመውሰድ ብዙ ከበባዎች አሉ፣ ጥቂት በእኔ ህይወት ውስጥ። እኔ ግን ቦታ አልሰጣቸው። ትከበባለህ። ኢትዮጵያ ውስጥ ያለው ነገር ይሄ ነው። በፖለቲካ ውስጥም በሃይማኖት ውስጥም በማህበረሰቡ ዘንድም የምታረገው እንቅስቃሴ መልካም ከሆነ እግዚአብሔር ከሆንክ ትንኮሳ ይበዛብሃል። ለምን?
ከከባቢዎቹ ወገን እንድትሆን፣ ጸብ ውስጥ እንድትገባ፣ ችግር ውስጥ እንድትገባ ነው። በእርግጠኝነት ሎጥ ከነሱ ጋር አብሮ ያንን ነውር ቢሰራ ሊከበብ አይችልም ነበር። ስትከበብ አትፍራ። ስትከበቢ አትፍሪ። ስትከበቡ አትፍሩ። ኢትዮጵያ ተከባለች። እያንዳንዳችንም በግል ህይወታችን ከበባ ውስጥ ነን። በመስሪያ ቤት ከበባ ውስጥ ነን። በቤተ ክርስቲያናችን እንኳን ከበባ ውስጥ ነን። በብዙ ጭንቅ ውስጥ ነን። በብዙ ስጋት ውስጥ ነን። ስለዚህ መላእክቱ ወጡና ሎጥን ና ብለው ወደ ውስጥ አስገቡትና የሚችሉት እግዚአብሔር ይችላል። እኛ ምን አቅም አለን? እኛ ስራችን ለእግዚአብሔር መገዛት ብቻ ነው። የሚችሉት ከበባውን የሚሰብሩት አመፀኞችን ጸጥ የሚያደርጉት ከፊት ቀደሙ። በፊት ሎጥ ከፊት ይታገል ነበር። ኧረ እባካችሁ መደራደሪያው እንኳን ጭንቅ የወለደው ነው እንጂ ሰው ልጆቹን እንዴት ለእነዚህ ቆሻሻ ሰዎች አሳልፎ ይሰጣል? እውነት ነው የምላችሁ። ኢትዮጵያዊ ቢሆን በፍጹም ልጆችን አላስነካም እዚሁ ሬሳ ይነሳል እንጂ ይል ነበር። ኢትዮጵያዊ በእውነት አበሻ ጀግና እኮ ነው። እውነቴን እኮ ነው። እየቸገረው እንኳን አሳልፎ አይሰጥም። ሎጥ የተደራደረው መደራደር ራሱ ሲጨንቀው ነው። ለእንግዶቹ ካለው ክብር እግዚአብሔርን ከማመኑ የተነሳ በእንግዳ ሰዎች ላይ ግፍ አይሆንም ብሎ ልጆችን ውሰዳሉ። መደራደሪያው ራሱ አይረባም። ለነዛ ቆሻሻ ሰዎች እንዴት ልጆችን እሰጣለሁ? እውነቴን ነው እኮ። እኔ ብሆን ሬሳዬ ይወድቃል። እውነት ነው። ሰይፍ አነሳለሁ፣ መጥረቢያም ዱላም ቢሆን እጋደላለሁ። ግን የኛ መጋደል የሚገርመው ነገር የስጋ መጋደል ነው። ነፃ አያወጣንም። ብዙ ጊዜ የኛ መደባደብ ነፃ ወጥቶን አያውቅም። ብዙ ጊዜ ከበባውን በእኛ ጉልበት ሰብረን አናውቅም። በታሪክ በመጽሐፍ ቅዱስ ውስጥ እስር ቤትን ሰብረው የወጡ ሰዎች፣ መቃብርን ፈንቅለው የተነሱ ሰዎች፣ ተራራውን ያቀልጡ ሰዎች፣ ውሃውን ቀጥ አድርገው እንደ ግድግዳ ግራና ቀኝ ከፍለው የተሻገሩ ሰዎች በራሳቸው እውቀትና ጥበብ አይደለም፣ በእግዚአብሔር ኃይል ነው። የኛ ድብድብ፣ የኛ ስድድብ፣ የኛ ሰላማዊ ሰልፍ፣ የኛ ጎራ ከፍሎ መጨቃጨቅ በእርግጠኝነት ከበባውን አይሰብረውም። እባካችሁን ክንፋችሁን ነቃቅላችሁ አትጨርሱ። ከእግዚአብሔር ጋርም አትጣሉ። ከበባውን እኛ አንሰብረው። ሎጥ ታገለ፣ ሊያባብላቸው ሞከረ፣ ሊያረጋጋቸው ሞከረ። ልጆቹን ውሰዱ አለ። በብዙ መደራደር ያባበላቸው እምቢ አሉ። በቃ ሎጥ ሰዓቱን ጨረሰ። ና አሉትና ወደ ኋላ ጎተቱትና የሚችሉት የእግዚአብሔር ሰራዊት ከፊት ቀደሙ። እስራኤል ከግብፅ የኤርትራን ባህር አቋርጦ ሲሻገር እግዚአብሔር ነበር የቀደመው። መልአኩ ነበር እየመራ ያሻገራቸው። በሙሴ በትር ላይ የእግዚአብሔር ጣት ነበረች። ሙሴ በራሱ ጥበብ አይደለም። በእርግጥ የምድያማውያንን ጥበብ ጠንቅቆ ተምሯል። ሙሴ ዝም ብሎ ሰው አይደለም። ሙሴ እግዚአብሔርን በማመን ብቻ በሃይማኖት የሚጓዝ ሰው አይደለም። የምድርንም ጥበብ የሚያውቅ ሰው ነበረ። በእርግጥ ብዙ የእጽዋትን ቅመማ ያውቃል። በጣም ብልጥም ነው። በጣም በመንፈስም የተሞላ ነው። ግን ይህን ሁሉ አቅሙን ሰብስቦ የእግዚአብሔር ጣት ከሱ ጋር ነበረች። የሙሴ እውቀት አልነበረም እስራኤልን ሕዝብ የሚመራው። እንደዛማ ቢሆን ብዙ ጊዜ ተነስተው በአመፅ ሊገለብጡት፣ ሊወግሩት፣ ሊገሉት ብዙ ጊዜ ሞክረው ነበር። የእግዚአብሔር ኃይል እየመራው የእግዚአብሔር ጣት እያመለከተችው ያንን ሁሉ አስቸጋሪ መንገድ አልፏል። በተመሳሳይ ስትከበብ አትፍራ። ከበባህንም አንተ መስበር አትችልም። ሁለቱ መላእክት ምን ያደረጉ? በሩን ዘጉት። ና አሉትና እጃቸውን ዘረጉና የህዝቡን አይን ዘጉት። ልክ በሩን ሲዘጉት የህዝቡም አይን አብሮ ተዘጋ። ከበባውን ሰበሩት። ህዝቡ ከሌሊት ጀምሮ እስኪነጋ ድረስ በሩ ጠፍቶባቸው ሲፈልጉ አደሩ። የሎጥን ቤት ሊሰብሩ የመጡት ሰዎች። እግዚአብሔር ከበባውን ሰብሮ ከባቢዎቻችንንም አሳፍሮ የከበቡንም ሰዎች አይናቸውን አሳውሮ ከከበባ ውስጥ ያወጣናል። ስትከበብ አትፍራ። ሁለት ነገር ግን መሰረታዊ ነገሮች ላይ እናስምርባቸውና ትምህርታችንን እንቋጭ። የመጀመሪያው በእግዚአብሔር የምታምን ልባም ሁን። ልብህ በእግዚአብሔር እምነት የሞላ የተወደደ ህይወት ይኑርህ። የሚከቡህ አይናቸው ይታወራል፣ አይችሉህም። ሁለተኛው ስትከበብ አትፍራ። ከበባህን ለእግዚአብሔር ስጥ። እግዚአብሔር ሰው ይልካል በከበባችን ላይ። እነዛ መላእክት ከፊት ቀደሙ፣ ከኋላ ዝም ብለውት ነበር። ብዙ ጊዜ እኛ እግዚአብሔር ምን ያደርጋል? በሃይማኖት ስንጨቃጨቅ እናሸንፋለን ብለን ስንከራከር እውቀትን ይበልጣል። በነገራችን ላይ ለሃይማኖት ክርክር የምናስረዳው ትምህርት መንፈስ ቅዱስ ካልገለጸልን በቀር መንፈስ ቅዱስ የሎጥን ከባቢዎች እንደቆለፋቸው እንዲሁ ተከራካሪዎቻችንን በመንፈስ ካልቆለፈ በቀር የምናመጣው እውቀት ሌላ እውቀት ሲገለብጠው፣ ሃይማኖታዊ እውቀት አለ፣ ሌላ መከራከር ያለ። አንተ የምታመጣውን ጥቅስ ያኛውም ሲያመጣ፣ እኛ የምናመጣውን እውቀት ያኛውም ሲያመጣ ስንከራከር መቼም ቢሆን ወደ አንድ ነጥብ አንመጣም።
እግዚአብሔር ከበባችንን፣ እግዚአብሔር ጭቅጭቃችንን፣ እግዚአብሔር ክርክራችንን ይቋጨው፣ ከፊት ይቅደም። ብዙ ጊዜ ስንጨቃጨቅ ስንከራከር ዝም ይላል። በዘር ስንከራከር ዝም ይላል። ኢትዮጵያ ውስጥ ዝም ብዬ እሰማለሁ። ሁልጊዜ በየቀኑ እኔ መጽሐፍትን አነባለሁ፣ አያለሁ። አንዳንድ ሰዎች ትንታኔ ሲሰጡ ሰማለሁ፣ ዝም ብዬ ሰማለሁ። ኢትዮጵያ ውስጥ ያለ ጎሳ ይሄ ዘር ከዚህ በፊት የነበረ ነው፣ ጥንታዊ ነው፣ ሴም ነው፣ ኩሽ ነው ምናምን ነገር ይባላል። በቃ ሲተነተን ይውላል። ስንጨቃጨቅ አንዱም አሸንፎ አይቻላቅም። አንዱም ለምንድን ነው ሲባል እግዚአብሔር አልወሰነበትም፣ እግዚአብሔር አልቀደመም። በጭቅጭቆቻችን ላይ እግዚአብሔር ይቅደም። ይጨቃጨቃል፣ ስለ ዘር ይጨቃጨቃል። የእኛ ግዛት ከዚህ እስከዚህ ነበር ይላል። አንተ ማነህ ሲባል ሰው ነኝ ነው መልሱ። ሰውነትን ትተን ግን በትንንሽ የጎሳ በጥስጣሽ ስሞች ውስጥ ገብተን ጣጣ ውስጥ እየገባን ነው። ግማሹ ከባቢ ነው፣ ግማሹ ተከባቢ ነው። ከበባችን ራሱ ቅጥ አምባሩ የጠፋ ነው። የሎጥ ከበባ በአንድ ስሙ አንድ መልክ ነው ያለው። ሎጥ ነው የተከበበው፣ ከባቢዎቹ እነዛ ክፉዎች ናቸው። እኛ ግን ሌላውን እንከባለን፣ እኛ ደግሞ በሌላው እንከበባለን። አንድ የተከባቢ እንሆናለን፣ በሌላ ጊዜ ደግሞ ከባቢ እንሆናለን። የኛ የኢትዮጵያውያን መከበብ ቅጥ አምባሩ የጠፋ ነው። ምንም መያዣ መጨበጫ የለውም። ከየት ጀምረን ወዴት እንደምንጨርሰውም አንዳንዴ አላውቅም። ድሮ እኮ አያቶቻችን ግዛት እዚህ ነበር ይላል አንዱ። እነዛ አያቶቻችን እነማን ናቸው ሲባል ያው ሰዎች ናቸው። ታዲያ እኛስ እነማንን ሲባል ያው ሰው ነዋ። ጭቆጭቆቻችን ራሱ ምንም መቋጫ የላቸው። እግዚአብሔር ዝም ብሏል። አንድ ቀን ግን እውነት ልንገራችሁ፣ ሕያው እግዚአብሔር ምስክሬ ነው። እግዚአብሔር አንድ ቀን በጭቅጭቆቻችን ላይ በከበባችን ላይ ከፊት ይቀድማል። ኑ ኢትዮጵያውያን፣ እናንተ ጭቅጭቀኞች፣ እናንተ ሀኬተኞች፣ እናንተ ተሳዳቢዎች፣ ተደባዳቢዎች፣ እርስ በርሳችሁ ማትስማሙ እስከ መቼ ነው ብሎ በእውነት እላችኋለሁ አንድ ቀን እግዚአብሔር ከፊት ይቀድማል። ኑ ይልና ኢትዮጵያውያንን ወደ ኋላ አድርጎ እሱ ከበባችንን ሰብሮ ይቆልፈዋል። እንደዛ ነው የሚሆነው። እስኪነጋ ድረስ ሎጥን የከበቡ ሰዎች አይነ ስውር ሆኑ። ሲነጋ ምን ሆኑ ከተባለ እሳት ወርዶ በላቸው። ታሪኩን ላለማስረዘም ነው እንጂ እኮ ሊነጋ ሲል ቤትህንና ሚስትህን ይዘህ ውጣ፣ ወደ ተራራ ሽሽ ብለው አውጥተውታል። ከተማዋን ግን አጋይተዋቸዋል። እንዲህ ነው የሚሆነው። ከባቢዎቻችን ይቃጠላሉ። ስትከበብ ግን አትፍራ ነው ትልቁ ችግር። ይሄ ኢትዮጵያውያን አሁን በብዙ ነገር እንፈራለን። ያልተከበብነው ነገር የለም። በተለይ በወሬ ተከበናል። አሁን ኢትዮጵያን 70% የከበባት ወሬ ነው። የሚያስፈራ ወሬ፣ የሚያስደነግጥ ወሬ። እኔ አሸባሪ ትንቢቶች የሚል ቪዲዮ ሰርቼ ለቅቄያለሁ። እኔ በደንብ አይታችሁት ይሁን አይሁን አላቅም፣ ተረድታችሁት ይሁን አይሁን አላቅም፣ ግን አሸባሪ ትንቢቶች የሚል ሰርቻለሁ። አሸባሪ ትንቢቶች አሉ፣ በጣም ድሩዬ ትንቢቶች። በአንድ ወቅት የኢህአዴግ መንግስት አስታውሳለሁ፣ አቶ መለስ ዜናዊ አደገኛ ቦዘኔ ብሎ ተናግሮ ከባድ ብጥብጥ ተፈጥሮ ነበር። እነዚህ ትንቢቶች በጣም አደገኛ ቦዘኔን የሚበልጡ አደገኛ ትንቢቶች አሉ። እነሱን ሁሉ ቪዲዮ ሰርቻለሁ። በቃ በወሬ ነው የተከበብነው። እኛ ደግሞ የሚያስፈራ ወሬ፣ የሚያስጨንቅ ወሬ፣ የሚያሸብር ወሬ፣ ተስፋ የሚያስቆርጥ ወሬ። ከየት ነው የተነሳው? ምንድነው ዓላማው ሲባል ምንም አይታወቅም። አብዛኛው በወሬ ነው የተከበብነው። ከዛ በስንፍና ነው የተከበብነው። ከዛ በምቀኝነትና በጥላቻ ነው የተከበብነው። በዘረኝነትና በሃይማኖት ጭቅጭቅ ነው የተከበብነው። በዝሙትና በንጥቂያ ነው የተከበብነው። በገንዘብ መውደድና ለመታየት በሚደረግ ፍላጎት ነው የተከበብነው። ኢትዮጵያ ውስጥ ያለ ከበባ ተቆጥሮ አያልቅም። በብዙ መንገድ ተከበን እየተሰቃየን ነው። እግዚአብሔር ግን ከበባችንን ይስበርልን። ስትከበብም አትፍራ። ሎጥ በተከበበ ጊዜ ውስጥ የነበሩት መላእክት ሲታዘቡ ቆይተው ሎጥን ወደ ኋላ አድርገው ከፊት ቀድመው ከባቢዎቹን እንደሰበሩ እግዚአብሔር እኛም ኢትዮጵያውያንን በእያንዳንዳችን ግለሰብ በሕይወታችን መጥቶ ወደ ኋላ ገለል አድርጎ ከፊት ቀድሞ ከበባችንን ይስበርልን። የከበበንን ዓይኑን ያሳውርልን። ያለበለዚያ ግን እኛ አንችልም። ስትከበብ አትፍራ። እግዚአብሔር ከበባህን ይሰብራል። አመሰግናለሁ ለነበረን ጊዜ። ሁል ጊዜ እያስተማረ በምህረቱና በፍቅሩ እየከበበ ከበባችንን እየሰበረ ወደ ተራራ እያስመለጠ በሕይወት የሚያኖረን የሚጠብቀን ደጉ አባታችን እግዚአብሔር አምላክ የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።